ማልኩ ነው የምነግራችሁ። መንፈሱ ነው ድግምቱ ነው። አብርሽ የእውነት ከልቡ ሆኖ ሩታን ጠልቷት አይደለም ሄርሜላ ጋር ሄደው ትነት ከፍዬ ጠንቋዩ ቤት ጥቁር በግዬ ሃይማኖት የማይፈቅደውን ነገር አድርጌ ጠንቋዩ እንዲፈታላት ያረኩት እኔ ነኝ። አብርሽና ሩታ አንድ እንዲሆኑ ብዙ መስዋዕትነት የከፈልኩ ሰው ነኝ። ለኔ ይሄ አይገባኝም። አብርሽ ምን ወደና ምናከብር ሰው ነን። ቶሎ ብለው ወደ ትዳር እንደምትመለስ ተስፋ አረጋለሁ። አብርሽና ሩታ የሚለያቸው አካል የለም። ከዚህ በኋላ አንድ ናቸው። ፈጣሪ አንድ ያደረገው ማንም ቁራቅንቦ ጠንቋይ ማንም አይለያቸውም። አብርሽና ሩታ ላይ የተሰራው ድግምትና ሲር አፈረስኩት። ጠንቋዩን እስር ቤት 6 ዓመት እንዲፈረድበት አድርጌያለሁ። ጠንቋዩ በምርመራ ውጤት ያገኘነው መረጃ ምንድነው? ሩታ ከዚህ በኋላ ድግምት አይሰራም። የሩታ የተሰራው ምክንያቱም የአብርሽን የተሰራበት ጸጉር ሰውየው ምንድን ነበር የሚያደርገው? በእሳት አቃጥሎ አብርሽ አንዴ ዘሎ የት ሄዳል? ሩታ ለቆ እንትና ጋር ሄዳል፣ ሄርሜላ ጋር ሄዳል። ከዚህ በኋላ ግን አይሰራም። አፍርሰናል። ሰላም 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 ሰላም። ውድ የተከበራችሁ የግሪስና የጨረቃ ፋሚሊዎች ሁላችሁም በያላችሁበት እንኳን ለገና በዓል በሰላም አደረሳችሁ። ያው ውጭ ያላችሁ ቶቻችን እንግዲህ ዶሮ ይናፍቃችኋል፣ እንቁላል፣ ባህላችን፣ ጠላ፣ ጠጅ፣ ሁሉ ነገራችን። ለማንኛውም ሁላችሁም ዛሬ የመጣሁበት ምክንያት ደስ ብሎኝ ነው። በጣም ደስ ብሎኛል። አዲስ ጭምጭም ተሰምቻለሁ። ያው እንደምታውቁት ሁላችንም ጠንቋዩን አሳስረነው ነበር በቀደም ሄርሜላና አብርሽ ሆነው ጠንቋዩ አሳስረውታል፣ ከኔም ጭምር ማለት ነው። እኔ ያው በሰው እገዛ ወጥቼ ነው የመጣሁት እና የሚያሳዝነው ነገር ነው ታውቃላችሁ፣ ሄርሜላ ያሰራችውን ድግምት በሙሉ ከዚህ በኋላ አክሽፈነዋል። ምክንያቱም ምንድነው ያደረግነው? ጠንቋዩ ቤት ገብተን የአብርሽን ፎቶ፣ የአብርሽን የጥርስ ብሩሽ፣ የአብርሽን የፀጉር በቃ የአብርሽ ያሌለ ነገር የለም፣ የሩታ ቀሚስን ሙሉ ጠራርገን ያወጣነው ከዛ ማለት ነው። ከዚህ በኋላ ሩታና አብርሽን የሚለያቸው ምንም አይነት ድግምት የለም። ሰብረነዋል። ከዚህ በኋላ ምንም አይነት ጥላቻ፣ ምንም አይነት ድብድብ፣ ምንም አይነት ጥላቻ አይመጣም። ጥል ከዚህ በኋላ አታዩም። አስቡም። የግሪስ ፋሚሊዎች እንኳን ደስ አላችሁ። ለፍታችኋል እንዲታረቁ ብዙ ነገር አድርጋችኋል እና ሄርሜላ ደግሞ ከስተትሽ ተማሪ። የግሪስና ሩታን ይቅርታ መጠየቅ አለብሽ። በገና ዕለት ሄደሽ ሩታን ተንበርክከሽ አጥፍተሻል፣ ይቅርታ መጠየቅ አለብሽ። እኛ እስካሁን ሳናቅም አውቀንም ሆነ አብርሽን የተናገርነው ነገሮች በጣም የሚያስጠሉ ነገሮች ተናግረናል። አብርሽ በዚህ አጋጣሚ ይቅርታ በቃ እኛ አጥፍተን በቃ አላወቅንም ሳናግር የተናገርንክ ስነግረ ማለት ነው። ሰው ነው በቃ ሰውዬው ነው እኔን የመረዘኝ ማያን ነገር ነግሮኝ አንተን እንደዚህ እንድናገርክ ለካ ነገሩ የድግምት ነው። ይሄ ጠንቋይ ነው አብርሽን እንደዚህ ያፈዘዘው። ጠንቋዩ ከዚህ በኋላ አይሰራም። ሩታን ካላገባው ምናምን እያለ ነበር። እንደውም በቀደም የምን አባ ሩታ ማግባት። በዚህ አጋጣሚ ሚኪ ክሬስ የምትባል ልጅም ከሩታ አጠገብ ላይ ካልፈልግም ስለ ሩታ የምታወራቸው አፈቅራታለሁ ምናምን የምትለው ነገር በሙሉ ታቆማለህ። እኔ የምጥረው ምንድነው ሩታና አብርሽ አንድ እንዲሆኑ። ካየው የተወለደው ልጅ ጽጌ መታ ልታስታርቃቸው ነው። ታርቀዋል ማለት ይችላልላችሁ ኦሬዲ ማለት ነው። በቃ ከዚህ በኋላ ሁላችንም ሰላም፣ ከዚህ በኋላ ፍቅር ነው የምንፈልገው። አብርሽ እኮ ማለት ሁላችንም የምንወደውና የምናከብረው እንቁዋችን ዩቲዩበራችን አለ የምንለው ለዚህ ሁሉ ሰው ለ10 ምናምን ሰው የሥራ እድል የፈጠረ ልጅ ነው። አብርሽ ሊመሰገን ነው የሚገባው። እኔ አብርሽ ሰድቤዋለሁ፣ አብርሽ የሆነ ብዙ ነገር ተናግሬዋለሁ፣ አጥፍቻለሁ። በቃ አብርሽ አፉ በለኝ። እኔና አንተ በዚህ ገና መታረቅ አለብን። አገኘሃለሁ፣ እናወራለን፣ ይቅርታ እልሃለሁ። አናደኸኝ ነው እኔ እንደዚህ እስከዛሬ የተናገርኩት። ምንድነው ያረከው? ሩታን ለቀ ሄርሜላ ጋር በመሄድ እኔ አንገብግቦኝ ነው። በቃ ማን አላት ያለ አንተ። እስቲ እንደ ድሮ ፍቅራችሁ አስቀኑት። ይሄን ህዝብ እስቲ አንጫጩት። ጠላት ድርድብን ይበል። ያ ሄርሜላም ወደ ቀልቧ እንደምትመለስ ተስፋ አደርጋለሁ። የሰራሽው ስራ ልክ አይደለም። የግሪስ ፋሚሊዎች የዋና ምርጥ ናቸው ስነግርሽ ማለት ነው። ይቅርታ ጠይቂ። በቃ የባለ ትዳር ሰው ለማግባት እየሞከርሽ ወንጀልም ነው፣ በፈጣሪ ዘንድ ማጽያት ነው፣ ያስጠይቅሻል። ጠንቋይ ቤት መሄድሽ በሙሉ በቃኛ አፉን እንልሻለን። በቃ ጭጣጣ የለውም። አብሽር ሄርሜላ፣ አንቺም እኮ ታችን ነሽ፣ አንቺም እኮ ገናችን ነሽ፣ የከተማችን ልጅ ነሽ አይደል? በቃ ያለፈው አልፏል። አፉን እንባባል፣ ይቅር እንባባል። እንዴ ባህል ነው። እኔ አሁን በጊዜ መሄድ አይቀርም እነ ሩታ ቤት ለገና ነገ በጊዜ መሄድ አይቀርም። እሄዳለሁም ስጠይቃቸው ማለት ነው። ሁሉም እዚህ ናቸው የግሪስ ፋሚሊዎች። እነ ጽጌም በቃ ፏ ብለው አንድ ላይ
እንደሚያከብሩ ተስፋ አረጋለሁ። ከዚህ በኋላ የምንም አይነት ሲር የለም፣ የምንም አይነት ድግምት የለም። ጠንቋዩ 6 ዓመት ይፈረድበታል ተብሎ የታሰበ ነው። ምናልባት የቀረ ነገር ሊኖር ይችላል። አንዳንድ ነገሮች እናስተካክላለን። አብርሽ ተመለስ፣ በቃ ወደ ሩታ መመለስ ጊዜ አሁን ነው። ይቅርታ በል፣ አጥፍታ ለልጅ ስትል ለተወለደው ለልዑል ነው። እውነትም ማኪያቱ የመሰለ ልጅ ነው ለከው ይገባል። ወንድ ልጅ መውለድ ማለት በጣም እውነት ይገባል ስነግረህ ማለት ነው አብርሽ። እና ሁላችሁም የግሪስ ፋሚሊዎች እንኳን ለታላቁ የገና በዓል በሰላም አደረሳችሁ እያልኩኝ ቪዲዮን ጀምሬያለሁ። መቼም እያያችሁት ነው። ሰብስክራይብ ያደረጋችሁ 10000 ሰብስክራይብ ላይ ያስገቡኝ። ምን አለበት እስቲ አንድ ወጣት ልጅ ሰርቶ ቢለወጥ 10000 ሰብስክራይብ አስገቡ። ያለፈው ነገር በሙሉ አልፏል። እኛ እምነታችን ማይፈቅደው ነገሮች ልንሰራ እንችላለን። ያ ጠንቋይ ቤት የሄድኩበት ምክንያት ምን እንደሆነ ታውቃላችሁ? የግሪስ ፋሚሊዎች አታውቁም። ለሩታ ብዬ ነው፣ ሩታን ለማዳን ብዬ ያ ጠንቋይ ቤት ያ ሁሉ ብር ከስክሼ ማለት ነው። የሁሉ የኔ ዋጋ ነው፣ የኔ መስዋዕትነት መክፈል ነው። ለማለት ሩታና አብርሃም እንዲታረቁ። እሺ ልፋቴ ድካሜ እኔ በሰብስክራይብ ጠብጠብ አታርጉልኝ። ምን ችግር አለ? አራዳ ልጆች አይደላችሁ? በቃ 10000 15000 ከቻላችሁ ቀላል እኮ ነው። ምንም ቪዲዮአችን 30000 25000 ሰው እያየው አይደል እንዴ? ምን አለበት 10000 ብታስገቡ? ሲያኩኝ እውነት አኩሪ። ግሪስ ፋሚሊዎች ናቲ ግሬስን አታሳፍሩትም። እኔ 10000 በ3 ቀን 10000 ታስገቡኛላችሁ አምናለሁ። ምክንያቱም እንደ ውለታ አይደለም የምጠይቃችሁ፣ እኔ ለሰራሁት ስራ ነው። በቃ እኔ ፈጣሪ ማይፈቅደው ነገር አድርጌያለሁ። ያ ጠንቋይ ቤት ሂጅ ደርሼበታለሁ። ሄርሜላ ያደረገችውን ነገር አውጥቻለሁ አይደል? መረጃ ህይወቴ አደጋ ውስጥ ከትቼ ማለት ነው። እሺ ሩታና አብርሽ አንድ አላረኩም፣ አላስታረኩም። ግዴታ ከአብርሽ ጋር ሆኜ እኮ ሩታ ማስታረቅ የለብኝ። መስዋዕትነት ከፍያለሁ። ማንም የአብርሽ ወንድምም የአብርሽም ኦዲየንስ እነ አቤላ እነዩ ምናምን ያላገኙትን ነገር ነው እኔ ናቲ ያገኘሁት፣ ጠንቋዩን ሰውዬ ማለት ነው። ሁላችሁ በቪዲዮ አሳይቻችኋል። ሄርሜላ መታ ነበር፣ አሰርቼላታለሁ፣ ነገሩን ተብትቤላታለሁ፣ ነገሩን ፈትቼላታለሁ ይላል። ይቀላቅላል ሰውዬው። ግን በህግ ቁጥጥር ስር ውሏል። በቃ ታስሯል ሰውዬው። ፖሊሱ አራት ፖሊስ ይዘን ሄደን እኔም ገብቼ ነበር እስክጣራ። ከተጣራ በኋላ ተለቅቄያለሁ። እኔ ምንም ማውቀው ነገር ስለሌለ ማለት ነገሩ ላይ ስለሌለውበት። እሺ ከዚህ በላይ ምን ደስታ አለ? ህይወቴ መስዋዕትነት ከፍዬ ለሩታ ብዬ እንደዚህ ያደረኩልኝ እኔ እውነት ለሩታ ምንም አይነት ነገር ይገባታል። ከዚህ በላይ ነው የሚገባል። በወንድ ልጅ ተባርከሻል። ፈጣሪ ከዚህ በላይ ብዙ ነገር ይስጥሽ፣ ይባርክሽ። እድሜ ዘመንሽን ከአብርሽ ጋር እየሳቅሽ ኑሪ። ምርቃት ነው በቃ። እኔ ደስ ይለኛል። እኔ አብርሽን እንዴት እንደምወደው አታውቁም። ቪዲዮ ላይ እንደምታዩኝ አይደለም። እኔ በአካል በጣም ነው የምወደው። በጣም የማደንቀው ሰው ነው። በጣም አሪያ የሆነ ሰው ነው። እሱን እያየን ያደግን ሰዎች ነን እኛ። ስነግራችሁ አብርሽ ምንም አይነት ጥፋት ያጠፋው ነገር የለም። ጥንቁልናው ነው ያቀባጀር። ሩታን ለቆ ሄርሜላ ጋር የሄደበት ዋነኛ ምክንያት የአብርሽ የፀጉር ተቆርጦ ሰውየው ያጨሰው ነበር፣ በጣን ማለት ነው በሰዓት ውስጥ። ከዛስ ሩታ እንድታስጠላው ሩታን ለቆ ማጋ እንዲሄድ ሄርሜላ ጋር እንዲሄድ ያደረገው ነበር። ከጠንቋዩ ከመርማሪዎች መረጃ ደረሰኝ። በሰዓት ተሰርቶበት ነበር። ሰዓቱን ይዛ ሄዳ አስነፍታ ሽቶ ሰዓቱን መታ ታስርለታለች። ከዛ በኋላ የሰውዬ በቃ ከሷ ውጪ ከሄርሜላ ውጪ ይላል። ሰርግ እኮ የደገሰ ሰው ነው። ትዳር እያለው ሶደሬ ነው ቢሾፍቱ ኩሪፍቱ ሄዶ የተዝናና ሰው እኮ ነው አብርሽ። ምንም አይነት ጥፋት አላጠፋም። የግሪስ ፋሚሊዎች ሁላችሁም የምትረዱት ነገር አብርሽ ከራሱ ጋር አልነበረም፣ ከቀልቡ ጋር አልነበረም። እኔ የማልኩ ነው የምነግራችሁ። መንፈሱ ነው፣ ድግምቱ ነው። አብርሽ የእውነት ከልቡ ሆኖ ሩታን ጠልቷት አይደለም ሄርሜላ ጋር ሄደው። የግሪስ ፋሚሊዎች፣ የጨረቃ ፋሚሊ እሱ ብዙ ነገር ከፍሎላታል። በዚህ ጋር ነፂ የምትባለው አለች ትቆሰቁሰዋለች። የድሮ ፍቅሬ የመጀመሪያ ፍቅሬ እያለች ህይወቱን ልታበላሽ ትኮሰኩሰዋለች። በዚህ ጋር መቅዲ የምትባል መረጃ አወጣብሃለሁ የልጁ ፎቶ ምናምን እያለ ይኮሰኩሰዋል። በዚህ ጋር ቡቼ ያስፈራረዋል፣ የሆነ ነገር ይለዋል። በዚህ ጋር እዩ ግሬስ የሆነ ነገር ይለዋል።
ይሄ ልጅ ብዙ ነገር ችሎ ነው በቃ እዚህ የመጣው ደረጃ የደረሰው ማለት ነው ስነግራችሁ። ከዚህ በላይ የልጅ ትዕግስቱ ወደር የለውም። ለቆ ከዚህ ሀገር ሊወጣላችሁ ስለሚችል አብሪሽ ጎበዝ፣ ጀግና፣ በርታ። በቃ እኛ ከጎን እኔ ያለው አብሽር። ድግምቱን አጥፍተነዋል፣ በቃ ሰባብረነዋል፣ አክሽፈነዋል። ከዚህ በኋላ ምንም የሚያሰጋ ነገር ስለሌለ አሁን ገናን ከሩታ ጋር አንድ ቤት ቁጭ ብላችሁ ጠብቁኝ። በገዝቼ ይዤላችሁ እመጣለሁ። ይቅርታ እንደራረጋለን፣ አፉን እንባባላለን። ሄርሜላም ወደ ቀልቧ ትመለሳለች። ጸበል እንወስዳታለን። ቄስ አመተን በጸበል እናስረጭባታለን። አልሄድም ካለች አስረን በባጃጅ ጠፍገን ጸበል እንወስዳታለን። ትጠመቃለች። 44 አጋንን በመስቀል እየደበደብን እናወጣዋለን። እሷ ላይ የተጠናወጠው የትኛውም ሰው የሆነ መጥፎ ነገር ሲሰራ ማለት ነው ውስጡ ከጀርባው የሆነ ነገር አለ፣ ሰይጣን አለ፣ መንፈስ አለ እንጂ ሆን ብሎ አስቦ እንደዚህ አይነት ነገር አይሰራም። ሄርሜላም ከስህተቷ ትማራለች። አለማወቅ ነው፣ ልጅነት ነው። ልጅ ነች፣ ገና 20 ቤት ውስጥ ነች። ማያን ነገር ሰርተሻል፣ ከስተትሽ ትማሪያለሽ። የትኛውም ሰው ይማራል። ቤተሰብ ከዛ ይለወጣል። እኛም ተገቢ አይደለም ጠንቋይ ቤት የመሄዳችን። ግን ጠንቋይ ቤት በመሄድ እኔ ምን ተጠቀምን ስትሉ መረጃ አገኘን። አብርሽ የተሰራበት ድግምት ፋይሎችን በሙሉ አምጥተናል። ቀጣይ እኔ አመጥቼ አብረን እያየን በካሜራ እናቃጥላለን። ቀላል ነው፣ ሰላም ይሆናል። ከዛ አብርሽ አሁን ደግሞ ምንም የሚያሳስበን ነገር የለም። የሩታ ጓደኛ ጽጌ መታለች፣ ቡታጅራ ነች። ሁሉ ነገር እያስተካከለች ነው። በዚህ አጋጣሚ ዳኒ ደግሞ ሌላ ነገር ኮሽታ እንዳይፈጠር ነው የምፈራው። ከአብርሽ ጋር እየተላፉ ነበር። ደስ ብሎት ነው። እንግዳ ተቀባይ ነን እኛ ጉራጌዎች። ለበዓል እኛ ጋር ስትመጣ አብርሽ ነው የተቀበላት አይደል? ካሜራማን ግን በዚህ አጋጣሚ እነ እዩ እነ ቡቼ እነ ኪዬ አብርሽን አስቀይማችሁታል። ያለፈው ስህተት አልፏል። አንድ መሆን ነው ያለባችሁ። አብርሽን ማገዝ ነው ያለባችሁ። አብርሽን መደገፍ ነው ያለባችሁ። ስነግራችሁ ማለት ነው። እና ሁላችሁም ይሄን ድግምት እናጠፋዋለን ብዬ ተስፋ አደርጋለሁ። ከዚህ በላይ በጣም ሆቶኝ ተናገርኳችሁ አይደል? ስለ ነገሩ እውነታውን ስለዋወጣሁት ነው። ያ ጠንቋይ የምናስፈታበት መንገድ ካለ አስፈትተ ነው። 4 ልጅ አለው። 4 ልጆችን የሚያስተዳድርበት በጥንቁልና ነው። ወደ ኖርማል ስራ የሚመጣበት ሚንስ ረርተ ነው እንመልሰዋለን። እኛ ኢትዮጵያኖች ስንተጋገዝ ነው የሚያምርብን፣ ስንረዳዳ አንድ ስንሆን ነው የሚያምርብን። ተውት፣ ዘርና ሃይማኖት ብሔራችን ተውት፣ ገደል ይግባ። ከዚህ በኋላ ጦርነት ምናምን አለ፣ ተውት፣ ፈጣሪ ተውት። በቃ ሁሉ ነገር ትተን ይሄን ጠንቋይ አስፈትተን ከእስር ቤት ነው ያስፈታዋል። አላፍትና ችግር የለም። ትንሽ ብር ነው የዋስ የተጠየቀው ከሚፈረድበት 6 ዓመት። ይሄን ሰውዬ ለልጆቹ ብለን እናወጣለን። በቃ አጥፍቷል። ያጠፋ ሰው ደግሞ ይቅርታ ከጠየቀ ትልቅነት ነው አይደል? ከድሮ ስህተቱ ከተማረ ምንም ማድረግ አይቻልም። እውነት ይሄ ጠንቋይ ያሳዝናል። መጥፎ ነገር ቢሰራ አብርሽ ላይም ሩታ ላይም አሳዘነኝ። የምር ልጅ አለው እና የግሪስ ፋሚሊዎች እንዴት እናስፈታው የምትሉ በኮሜንት ጻፉልኝ። አይፈታ፣ ይታሰር፣ ይፈረድበት። አባት ካላችሁ መቼም አጨክኑም። አባት ያለው ሰው መቼም አይጨክንም። የምር እና ስነግራችሁ እኔን ያስፈራራኝ ሰው አለና አንድ ሰው እኔ ግን ያው ሆድ ጀርባዬን ሰጥቼ ማልቀስ አለብኝ። እኔ የግሪስ ፋሚሊዎች ትለዩብኛላችሁ። ክብር ምስጋና ለእናንተ የጨረቃ ፋሚሊዎችም የቡርኪ ወዳጆችም ሁላችሁ እኔን እንደዚህ ደረጃ እንደርስ ያደረጋችሁ እና እኔ የምታስፈራራኝ ልጅ ከፈለክ በአካል እናወራ። እኔ ምንም ያጠፋው ጥፋት የለም። አብሪሽን ስለምትወደው ነው እረዳለሁ። የአብሪሽ የሰፈሩ ልጅ ነው። በጣም በጩቤ ወጋለሁ፣ ገድዬክ ነው የሄደው አብሪሽን ምናምን። እኔ እኮ ያደረኩት ሩታና አብሪሽ አንድ እንዲሆኑ ነው እንጂ አብሪሽ ላይ ፈርጄበት አይደለም። አብሪሽ አጥፍቷል ብዬ እኮ አይደለም። አብሪሽ እኮ ሲጀመር ጥፋት አላጠፋም። መንፈሱ ነው ያቅበዘበዘው። ሲር ነው በቃ ሲር የምታውቁ ሲር፣ ድግምት የምታውቁ ድግምቱ ነው እንደዚህ ያደረገው እንጂ የጨረቃንም የግሪስን ፋሚሊ ማናችሁንም አይጠላችሁ፣ ይወዳችሁ። አብሪሽ ማለት በስሩ 11 ሰዎችን ዩቲዩብ አካውንት ከፍቶ እንዲሰሩ ያደረገ ሰው፣ ጀግና ሰው፣ ድርጅት በሉት በቃ መንግስቱላ እውቅና ሊሸልመው ይገባል። ከሄርሜላ ጋር
ማግጧል የሚባለው ነገር ምንም ውሸት ነው። ምንም የማገጠው ነገር የለም። እሷ የቀበጣጠረችው ነገር ሄርሜላ አርግዣለሁ ምናምን ብላ ያነ ጊዜ ሳክሳናለች። ኖ አላረገዘችም። ነክቷቱን ላያቅ ግን መንፈሱ ሲገናኙ ስትልበት ከሷ ጋር ሁን ይለዋል፣ ተሻሽ ይለዋል። ከዛስ ሰዓቱ ሲያልቅ ደግሞ ይነቃና ወደ ሩታ ይመለሳል። ግን አሁንስ አይሰራም። ምክንያቱም ምንድነው ሄርሜላ ያሰራችበት ጠንቋይ ሰውዬ ታስሯል፣ እስር ቤት ነው። ከዚህ በኋላ አታገኝም። ሌላ ጠንቋይ ጋር ሄዳ ልታሰራ ከፈለገች ይቆይባታል። በጣም ነው የሚቆየው። ማይሆን ነገር ነው። አይመጣውም ይሄ ነገር። አሁንም ልትሞክር ትችላለች። ከስተትሽ ካልተማርሽ ቀጣይ ሄርሜላ ልትጀምር ትችላለች ሌላ ጠንቋይ ጋር ሄዳ። ግን ይቅርታሽን እየጠበቅን ነው የግሪስ ፋሚሊዎች ሁላችንም። ሄርሜላ አጥፍተሻል፣ የሰው ትዳር በጥብጠሻል፣ አልተሳካልሽም፣ ከዚህ በኋላ ማይሳካልሽም። ፈጣሪ ያለ ፈጣሪ አንድ ያደረገውን ማንም መጥቶ ሊለየው አይችልም። ሌሎቹ ደግሞ አብርሃምና ሩታ ተጣልተዋል ብላችሁ ነገር የምትኮሰኩሱ ሰዎች ከድርጊታችሁ ትቆጠባላችሁ። እያንዳንዳችሁን የምንጨርሳችሁ ከዚህ በኋላ ወደ እርምጃ ነው የምንገባው። ሁለቱን አንድ ለማድረግ ጥረናል። ሁለቱ አንድ ሆነውልናል። ገናችንን በሰላም እናከብራለን። ሁላችሁም በያላችሁበት ሰላምና ፍቅር ዶሮ እንደናፈቃችሁ ተስፋ አደርጋለሁ። ዶሮ ወጥ እየሰራችሁ የጨረቃና የግሪስ ፋሚሊዎች ምንም አታስቡ። እኔ አሁን ዛሬ ገበያ ረፍዶብኛል። ስለዚህ ምንድነው ማድረገው? ለአብርሽና ለሩታ አንድ በግ በኔ ወጪ ለገና ይዤላችሁ እሄዳለሁ። ካሜራማን ተከተለ